ሰላም ጤና ይስጥልኝ ተከብራችሁ ተመልካቾቻችን ይህ በብስራት የዩቲዩብ ቻናል ወደ እናንተ የሚተላለፈው የሀገር ውስጥና የባህር ማዶ የመረጃ ሰዓታችን ነው። መረጃዎቹን ወደ እናንተ ያደረስኩ ሰማራ አለባቸው ከመላው የስቱዲዮ ባለሙያዎች ጋር አብሬያችሁ ቆይታ የማደርግ ይሆናል። በቅድሚያም ወደ ሀገር ውስጥ መረጃዎች እንለፍ። በኮዬ ፈቼ የነበረውን የኃይል ማነስና የኤሌክትሪክ መቆራረጥ ችግር መቅረፍ መቻሉ ተነገረ። በዚህም ከ12000 በላይ ነዋሪዎች የኤሌክትሪክ ተጠቃሚ ሆነዋል። በኢትዮጵያ ኤሌክትሪክ አገልግሎት የደቡብ አዲስ አበባ ሪጅን በኮዬ ፈጬ ኮንዶሚኒየም ፕሮጀክት 11 እና 17 የሚኖሩ ከ12000 በላይ ነዋሪዎችን የኤሌክትሪክ ተጠቃሚ ማድረጉን ተቋሙ ለብስራት ሬዲዮ የላከው መረጃ ያሳያል። ነዋሪዎችን የኤሌክትሪክ ተጠቃሚ ለማድረግ 17.3 ኪሎ ሜትር የዝቅተኛ ቮልቴጅ፣ የ8.4 ኪሎ ሜትር የመካከለኛ ቮልቴጅ የመሬት ውስጥ ተቀባሪ መስመርና የ4.1 ኪሎ ሜትር የመካከለኛ ቮልቴጅ የአየር ላይ መስመር ዝርጋታ ተከናውኗል። 11 ባለ 600 ኪቪኤ ትራንስፎርመሮች፣ 21 ባለ 800 ኪቪኤ እንዲሁም 21 ባለ 1250 ኪቪኤ ትራንስፎርመሮችን በአጠቃላይ 53 ትራንስፎርመሮች እንዲተከሉ ተደርጓል የተባለ ሲሆን ለነዋሪዎች 12100 ቆጣሪዎች ተገጥመዋል። ነዋሪዎቹ ከዚህ በፊት በየብሎኩ በተገጠመ ባለ 3 ፌዝ ቆጣሪ በጋራ ይጠቀሙ የነበረ ሲሆን በዚህም በኃይል ማነስና መቆራረጥ ሲቸገሩ ቆይተዋል። በአሁኑ ወቅት በተናጠል ቆጣሪ እንዲገጠምላቸው በመደረጉ ከ12000 በላይ ነዋሪዎች በቂ ኃይል እንዲያገኙ ማድረግ ተችሏል። ሪጅኑ የመስመር ዝርጋታውን በሚያከናውንበት ወቅት ተደጋጋሚ የኤሌክትሪክ መሰረተ ልማት ስርቆት ማጋጠሙ የተጠቀሰ ሲሆን በአንጻሩ የኤሌክትሪክ መሰረተ ልማት ዝርጋታው በወቅቱ እንዲጠናቀቅ ነዋሪዎች ከፍተኛ ድጋፍ ሲያደርጉ መቆየታቸውን ተጠቁሟል ስትል መባወርቅን ዘግባለች። በሻሸመኔ ከተማና አካባቢዋ የዘረፋና የወንብድና ተግባር ሲፈጽሙ የነበሩ 4 ግለሰቦች በእስራት ተቀጡ። በሻሸመኔ ከተማ አስተዳደር አላንቺ ክፍለ ከተማ አዋሾ ወረዳ ውስጥ መቀመጫቸውን ያደረጉ 4 ወጣቶች የጦር መሳሪያ በመታጠቅ ሻሸመኔና አካባቢዋ ላይ የዘረፋና የወንብድና ተግባር ሲፈጽሙ ቆይተዋል። የክፍለ ከተማው ፖሊስ ጽፈት ቤት ወንጀል ምርመራ ክፍል ሳጅን መሐመድ ሲቢሌ ለብስራት ሬዲዮ እንደተናገሩት ተከሳሾቹ አንደኛ ቢቲ ታደሰ፣ ሁለተኛ አብድሪ በሪ፣ ሶስተኛ ከማል ነገዎ፣ አራተኛ ሐሰን ገመች የተባሉ ናቸው። 4ቱም ወጣቶች ለጊዜው ሌሎች ካልተያዙ ግብረ አበሮቻቸው ጋር በመሆን መጋቢት 11 ቀን 2017 ዓ.ም ከቀኑ 11 ሰዓት ላይ አዋሾ ወረዳ ሐምዛ መስጊድ አካባቢ ከስግደት ወደ መኖሪያ አካባቢዋ ስትመለስ የነበረችን ግለሰብ የታጠቁትን ሽጉጥ አውጥተው በማስፈራራት ከተጎጂዋ ላይ 38000 ብር የሚያወጣ የእጅ ስልክና ሌሎች ቁሳቁሶች ዘርፈው ለማምለጥ ሲሞክሩ ተጎጂዋ ባሰማቸው የድረሱልኝ ጩኸት የጸጥታ አካላት ደርሰው በቁጥጥር ስር ሊያውሏቸው ሲሞክሩ ሁለቱ ግለሰቦች የታጠቁትን ሽጉጥ በጸጥታ አካላት ላይ በመተኮስ ለማምለጥ ቢሞክሩም ሳይሳካላቸው አራቱም በቁጥጥር ስር ውለዋል። ፖሊስም በቁጥጥር ስር በዋሉት 4 ወጣቶች ላይ የተጠናከረ ምርመራ ሲያደርግ ራሳቸውን የጦር መሳሪያ አስታጥቀው በሻሸመኔ ከተማና አካባቢዋ ከፍተኛ የዘረፋና የወንብድና ተግባር ሲፈጽሙ እንደነበር ከተለያዩ ተጎጂዎች የምስክርነት ቃል በመረጋገጡ የምርመራ መዝገቡን በበቂ ማስረጃ አጠናክሮ ፖሊስ መዝገቡን ለአቃቤ ሕግ ልኳል። የሻሸመኔ ከተማ አስተዳደር ከፍተኛ ፍርድ ቤትም ሚያዝያ 8 ቀን 2018 ዓ.ም በዋለው ችሎት እያንዳንዳቸው በ21 ዓመት እስራት እንዲቀጡ ወስኖባቸዋል ሲሉ ሳጅን መሐመድ ሲቢሌ ጨምረው ለብስራት ሬዲዮ ተናግረዋል። ተመልካቾቻችን እስካሁን ስትከታተሉት የነበረው የሀገር ውስጥ መረጃዎች ይህን ይመስላል። አሁን ደግሞ ከውጭ ወዳገኘነው መረጃዎች እንለፍ። ሊቃነ ጳጳስ ሊዮ በቢሊዮን የሚቆጠሩ ገንዘብ ለጦርነት የሚያውሉ አምባገነኖችን ተቹ። ሊቀ ጳጳስ ሊዮ በካሜሩን ጉብኝታቸው ወቅት በቢሊዮን የሚቆጠር ገንዘብ ለጦርነት የሚያወጡ መሪዎችን ተቹ። ዓለም በጥቂት አምባገነኖች እየተናጠች ነው ሲሉ የተናገሩት ሊቀ ጳጳስ ሊዮ ለጦርነት በቢሊዮኖች የሚያወጡ የዓለም መሪዎችን ባልተለመደ ሁኔታ ተችተዋል። ሊቀ ጳጳሱ በጦርነት ክፉኛ በተጎዳው ቀጠና እያደረጉት ባለው ጉብኝት ወቅት የእግዚአብሔርን ስም ለራሳቸው ጥቅም ሲሉ የሚጠቀሙ ሰዎችን አውግዘዋል። ይህ የጳጳሱ አስተያየት የተሰማው ከአሜሪካው ፕሬዝዳንት ዶናልድ ትራምፕ ጋር ከፍተኛ ውዝግብ ከተፈጠረ ከጥቂት ቀናት በኋላ ነው። ትራምፕ አሜሪካና እስራኤል በኢራን ላይ የከፈቱትን ወታደራዊ ዘመቻን አጥብቀው የሚያወግዙት ሊቃነ ጳጳስ የሚነቅፍ ረዘም ያለ መልእክት በማህበራዊ ድህረ ገጻቸው ላይ ለጥፈዋል። ሊቃነ ጳጳሱ ኢራን ጦርነቱን ለማቆም የአሜሪካ መደራደሪያዎችን ካልተቀበለችና የሆርሙዝን የባህር ወሽመጥ ካልከፈተች ሙሉ ስልጣኔዋ ይወድማል ማለታቸውን ተከትሎ ስጋታቸውን ገልጸዋል። ባለፈው ዓመት ርዕሰ ሊቃነ ጳጳስ ሆነው የተሾሙት አሜሪካዊው ሊዮ የትራምፕ አስተዳደር በስደተኞች ረገድ ስላለው
አቋም ቀደም ሲል ጥያቄ አንስተው ነበር። ሊዮ እንደ ርዕሰ ሊቃነ ጳጳሳት እርምጃቸውን ማጤን አለባቸው ሲሉ ትራምፕ በወቅቱ በትሩዝ ሶሻል ገጻቸው ላይ ለጥፈው ነበር። ሊቃነ ጳጳሱ በአፍሪካ ጉብኝታቸው መጀመሪያ ላይ ለጋዜጠኞች ከትራምፕ ጋር ክርክር ውስጥ መግባት እንደማይፈልጉ ተናግረው ነገር ግን ሰላምን ማበረታታቸውን እንደሚቀጥሉ ተናግረዋል። ሊቃነ ጳጳስ ሊዮ በካሜሮን ንግግር ሲያደርጉ በቢሊዮን የሚቆጠር ዶላር ለግድያና ለውድመት ሲውል እንዳላየ የሚያልፉ መሪዎችን ተችተዋል። ክለውም ነገር ግን ለፈውስ ለትምህርትና ለመልሶ ግንባታ የሚያስፈልጉ ሀብቶች የትም አይገኙም በማለት ያለውን ተቃርኖ በንግግራቸው ውስጥ ለማሳየት ሞክረዋል። በጣሊያን ኔፕልስ በባንክ ዘረፋ ወቅት ታግተው የነበሩ 25 ግለሰቦች ማስለቀቅ ተቻለ። በደቡባዊ ኢጣሊ የተደረገው የባንክ ዘረፋ ሙከራ ወደ አስጨናቂ የእገታ ቀውስ ተቀይሯል። የታጠቁ ተጠርጣሪዎች ኔፕልስ በሚገኘው ቅርንጫፍ ውስጥ 25 ሰዎች በድብቅ መንገድ ከማምለጣቸው በፊት ማገታቸው ተሰምቷል። ድርጊቱ የተፈጸመው በፒያሳ ሜዳሊ ዲ ኦሮ ሲሆን ከ3 ባላነሱ የግል መኪና በመምጣት የተሽከርካሪ ሰሌዳቸውንና ፊታቸውን ሸፍነው ወደ ባንክ በመግባት ሰራተኞቹንና ደንበኞቻቸውን አግተዋል። የጸጥታ ኃይሎች በፍጥነት አካባቢውን ከበው በርካታ ሰዓታት የፈጀ መጠነ ሰፊ ኦፕሬሽን ጀምረዋል። የእሳት አደጋ ተከላካዮች በመጨረሻ መስኮቱን በመስበር ወደ ህንጻው መግባት ችለዋል። ይህም ባለስልጣናት ሐሙስ ዕለት ከምሽቱ 1:30 አካባቢ ታጋቾችን እንዲፈቱ አስችሏቸዋል። ከታጋቾቹ መካከል በድንጋጤ 6 ሰዎች የሕክምና እርዳታ ጠይቀዋል። ነገር ግን አንዳቸውም ሆስፒታል አልገቡም ሲሉ ባለስልጣናት አረጋግጠዋል። ለ30 ደቂቃ ያህል በፈጀው ኦፕሬሽኑ የተኩስ ድምጽ መስማታቸውን የዓይን እማኞች ተናግረዋል። ሆኖም በባንኩ ውስጥ ምንም ተጠርጣሪዎች አልተገኙም። መርማሪዎች በኋላ ላይ አንድ ቀዳዳ አግኝተዋል። ዘራፊዎቹ ለማምለጥ ይጠቀሙበት ነበር ተብሎ የሚታመን ሲሆን ምናልባትም ከመሬት በታች ያለ የዋሻ መተላለፊያ መስመር ነው። ባለስልጣኑ ተጠርጣሪዎቹን ፍለጋ የጀመሩ ሲሆን ምርመራውም እየተካሄደ ይገኛል። ተመልካቾቻችን እስካሁን ስትከታተሉት የነበረው የብስራት የዩቲዩብ የመረጃ ሰዓታችን ይህን ይመስላል። መረጃዎቹን ወደ እናንተ እያደረስኩ ሰማሃር አለባቸው ከመላው የስቱዲዮ ባለሙያዎች ጋር አብሬያችሁ ቆይታ አድርጌያለሁ። መልካም ቆይታ